It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ጉዳይ 1 ማንቸስተር ዩናይትድ የማንቸስተር ዩናይትድ የዘንድሮ የውድድር ዓመት የከፋ ተብሎ ቢገለጽ እንዴት እንዲህ ይባላል ብሎ የሚከራከር የለም። የከፋ ስለሆነ በብዙ መንገድ የከፋ ስለሆነ ለማንቸስተር ዩናይትድ ታሪክ፣ ለማንቸስተር ዩናይትድ ክብር እንግዳ ስለሆነ ማንቸስተር ዩናይትድን ስለማይመጥን በእኛ ዕድሜ ማንቸስተር ዩናይትድ እጅግ የከፋውን እናያለን ብለን የማናስበውን ዝቅተኛ ውጤት፣ ዝቅተኛ ደረጃ ይዞ የሚያጠናቅቅበት የውድድር ዓመት በየትኛው መንገድ ሊገለጽ የሚችል የአውሮፓ የውድድር መድረክ ላይ ማንቸስተር ዩናይትድን በሚቀጥለው የውድድር ዓመት እንደማናየው ያረጋገጥንበት የውድድር ዓመት። የማንቸስተር ዩናይትድ ተጫዋቾች፣ የማንቸስተር ዩናይትድ አሰልጣኝ አሁን ትላንትና ሲሏቸው የነበረውን ነገር ለአድማጮቻችን ለመንገር ሜዳ ላይ ሳይሆን ከጋዜጠኞች ጋር ሲገናኙ በሚናገሩት ነገር ኢምፕረስ ለማድረግ የሚጨነቁ አሏቸው። ወሬያቸው ነው ኢምፕረስ የሚያደርገው፣ ሜዳ ላይ አይደለም አሏቸው። ማንቸስተር ዩናይትድ እንደነዚህ ሁሉ ጊዜያቶችን አሳልፎ ይህንን የውድድር ዓመት የከፋ ላንለው አንችል። የከፋ ስለሆነ ብዙ ጥያቄዎችን ቢያስነሳ ደግሞ አንገረምም። አብዛኞቹ ጥያቄዎች ይሄ እንዴት ሊሆን ቻለ፣ ማንቸስተር ዩናይትድ እዚህ ደረጃ እንዴት ደረሰ ብሎ የማንቸስተር ዩናይትድን የከፋ የውድድር ዓመት ማሳለፍ ያመጡት እንደዚህ እንዲሆን ያደረጉትን ምክንያቶች፣ ሰበቦች አይደለም የሚጠይቁት። ዛሬ ፈሪ ያደረጋቸው ስለ ነገ ሲያስቡ ነው። ለዛ ነው እሺ ከዛስ የሚሉት። ከዚህ ደግሞ ወዴት ነው ምን ሄደው? ከዚህ ደግሞ ቀጥሎ ምንድን ነው የሚሆነው? ታላቅነት ይመለሳል? ዳግም ላለመውረድ በሚደረግ ፉክክር ጋር ተያይዞ ስማችን ይነሳል ወይስ ክብራችን ይመለሳል? ይሄ የከፋ የውድድር ዓመት የማሳለፍ ሂደት ቀጥሎ ምንን ይወልዳል ነው የማንቸስተር ዩናይትድ የበዙ ሰዎች ጥያቄ፣ የሚቆረቆሩ የክለቡ ደጋፊዎች ጥያቄያቸው ይሄ ነው ሳምሪ። ይሄ ታዲያ የደጋፊዎቹ ጥያቄ ብቻ ሳይሆን የማንቸስተር ዩናይትድ ደጋፊ ባይሆኑም ነገር ግን ገለልተኞች ናቸውና ግን እግር ኳሱን በተመለከተ እንትን ስለሚሉ ምንድን ነው ቀጥሎ የሚሆነው የሚለውን ጥያቄ ያነሳሉ። አንድ ነገር ለማስታወስ ያህል ሩበን አሞሪም የአውሮፓ ቻምፒዮንስ ሊግ ላይ ማንቸስተር ዩናይትድን ሊያስገባ ከሚችለው የዩሮፓ ሊግ የፍጻሜ ጨዋታ በፊት አንድ ነገር ተናግሮ ስንነጋገርበት ነበረ። የዩሮፓ ሊግን ዋንጫ ማንሳት የተበላሸውን የማንቸስተር ዩናይትድን የውድድር ዓመት አያስተካክለውም ብሎ ሲናገር የምታስታውሱ ይመስለኛል።
ምንም የሚያስተካክለው ነገር የለም። the season is still the worst season ነው። የከፋ የውድድር ዓመት መሆኑ አይቀርም ነው። ይሄንን እያለ ያለው ቢያሸንፍም ነው እኮ ሳምሪ። ማንቸስተር ዩናይትድ ቢሆን ኖሮ ዋንጫ የበላው ስቲል ለማንቸስተር ዩናይትድ ይሄ የውድድር ዓመት የከፋ ተብሎ የሚገለጽና ይሄ የውድድር ዓመት እንዲህ የከፋ ሆኖ ለምን አለፈ የሚያስብልና ከዚህ የከፋ የውድድር ዓመት ምን ተምሮ በሚቀጥለው የውድድር ዓመት ተሻሽሎ ይመጣል የሚል ጥያቄ መነሳቱ አይቀርም። ምክንያቱም ማንቸስተር ዩናይትድ በውድድር ዓመቱ 18 ጊዜ ተሸንፏል። ማንቸስተር ዩናይትድ 16ኛ ነው። ማንቸስተር ዩናይትድ የግብዳ አለበት። ማንቸስተር ዩናይትድን ብዙ ክለቦች አሸንፈውታል። በኦልትራፎርድ እየተከበረም እየተፈራም አይደለም ማንቸስተር ዩናይትድ። ስለዚህ ይሄ ጥያቄ መነሳቱ አይቀርም አለ። ምን ቢሆን ብናሸነፍም ምን ብንሆን የዩሮፓ ሊግ ዋንጫን እኛ ብንወስድም ሻምፒዮን ተብለን ብንጠራም በሻምፒዮንነታችን 100 ሚሊዮን የምናገኝ በሻምፒዮንነታችን ቻምፒዮንስ ሊግ የምንገባም እንኳ ቢሆን ይሄ ጥያቄ መነሳቱ አይቀርም አለ። ስለዚህ ቀጥሎ የምናመጣው ጥያቄ የከፋ ነው የሚሆነው ማለት ነው። የጠነከረ ጥያቄ ነው የምናወጣው ማለት ነው። ለምን ያልሽኝ እንደሆነ ብናሸንፍ የማይቀርም ካለ ሲሸነፉ ይበሳል። ድል ኖሮ የሚመጣ ጥያቄ ካለ ድል ሲጠፋ ጥያቄው ይጠነክራል። ጥያቄም ብቻ ላይሆን ይችላል፣ ጉረምረምታም ሊያመጣ ስለሚችል በደጋፊዎቹ ዘንድ ወይም በማጉረምረም ማንቸስተር ዩናይትድ እና ውሳኔዎቻቸው ላይ ተጽዕኖ ማሳደር የሚችሉ ሰዎች ያንን ሊያደርጉ ይችላል። ማንም ሰርፕራይዝ አይሆንም በዚህ። ይሄ ከሆነ በኋላ ማለት ማንቸስተር ዩናይትድ አሸንፎ ጥያቄ ምናምን ማለቱ ሳይሳካ ስለቀረ ስለተሸነፈ ጥያቄውን ንጭንጩን አመል መጎልጎሉን የጀመሩት ግን ራሳቸው የማንቸስተር ዩናይትድ ተጫዋቾችና ሰዎች ናቸው። ደጋፊው ካስቶን ቪላ ጋር እሁድ ሲጫወት ምን አይነት ሪያክሽን ሊያሳይ እንደሚችል ዊል ሲ ቱጌዘር እና ያለን እሱ ኦልትራፎርድ ላይ ተጫዋታው እና ያለን አዲሱን ይሄን the new normal ተቀብለውት ከሆነ እና ያለን ለመቀበል አቅቷቸው ከሆነ እና ያለን የግሌዘር ሰዎችና ነራት ክሊፍ ላይ ቡ ያሉትን ነገር ስቴዲየም ላይ ደግሞ 70 ምናምን ሺህ ሆነው ያቀርቡታል ወይ ይሉታል ወይ እና ያለን አብረን መች ግን የደጋፊዎቹን ከማወቃችን በፊት ግን ተጫዋቾቹ የሚሉት ነገር አሰልጣኙ የሚለው ነገር ምንድነው የሚለውን ነገር ስናነሳ ምንድነው ኢምፕላይ የሚያደርገው ምንድነው የሚያመለክተው የሚለውን ነገር እንድናነሳ ያደርገናል። አስተያየት አንድ ሩበን አሞሪም ማንቸስተር ዩናይትድ ካልፈለገ ነገ ጠዋት ጥቼ ልሄድ ዝግጁ ነኝ። ይህንን የአሞሪምን አስተያየት በተመለከተ የኛ ሐሳብ ምን እንደሆነ ትናንትና አስረድተናል። ግን ስላለ ደግሞ እንደገና ያንን ነገር መነጋገር አስፈላጊ ሆኖ ሳይሆን ብሏል። ግን ስለመሄድ አውርቷል። ግዴለሽነቱን በንግግር ውስጥ ሊያሳየን ሞክሯል። አንዳንድ ሰዎች ያንን ፕሮግራም ከሰራን በኋላ ጋዜጠኞቹ እንደዛ ብለው ከጠየቁት እሱ ምን ያርግ የሚል ነገር አንስተዋል። ሳምሪ በጋዜጣዊ መግለጫ ላይ መነገር ስለሌለበት በዘዴ የሚያልፉት ስንት ነገር እንዳለ ሁላችንም እናውቃለን። ይሄንን ብል ምን ያመለክታል፣ ይሄንን ብል ምንድነው ትርጉሙ፣ ምን ይዞብኝ ይመጣል የሚለውን ነገር በሙሉ ስለሚያዩ ማለት ነው። ኦኬ አሁን የአሞሪም እንደዛ ማለት የልብ ስለሰጣቸው ነው እንዳለን ደግሞ ቀደም ብለው ያሉት ነው። ግን ትላንትና በነ ቢቢሲ በጣም ተብራርቶ የተገለጸው ነገር የአሌሃንድሮ ጋርናቾና የወንድሙ ድርጊት እነሱም ተነጫነጩ። ከዩሮፓ ሊግ የዋንጫ ጨዋታ በፊት አሌሃንድሮ ጋርናቾ ሶሻል ሚዲያው ላይ ገባና በሶሻል ሚዲያው በራሱ ገባና የኤፍኤ ካፕንና የኮሚዩኒቲ ሺልድ ያለፈውን የውድድር ዓመት ያሸነፉበት እሷን ተቃቀሰና የሆነ ነገር ጻፈ በዩሮፓ ሊግ ዋዜማ ላይ እኮ በጨዋታው ላይ የመጀመሪያ ተሰላፊ አለመሆኑን ሲያቅ ነው ይሄንን ያደረገው። የተሰጠው ትርጉም እሱ
ኮንፊርምድ ሲሆን በሱ ሳይሆን በሜሰን ማውንት ጨዋታውን አሞሪም እንደሚጀምር ሲታወቅ አሌሃንድሮ ጋርናቾ ያንን ጻፈ። 20 ደቂቃ ተጫውቼ ምን እንዳረግ ትጠብቃላችሁም አለና ሐሳብ ቀጠለበት። ሀያ ደቂቃ ነው የተጫወትኩት፣ 19 ደቂቃ ነው የተጫወትኩት። የእሱ ወንድም ደግሞ አለ ይህንን የአሌሃንድሮ ጋርናቾን ሐሳብ አምፕሊፋይ ያደረገ የራሱን ሐሳብ የሰጠ ከዚህ በፊት በነበሩት ጨዋታዎች ላይ ወንድሙ ያለውን ተሳትፎ የገለጸ እና በ19 ደቂቃ ምን ያድርግ ብሎ የጠየቀ ጠይቆ ግን አያበቃም። በነገራችን ላይ አሌሃንድሮ ጋርናቾ አሁን እኔ ዝግጁነቴ ለክረምቱ ረፍት ነው አለ። ስቲል ረፍበታል፣ ቀጥሎ ምን እንደሚሆን አብረን እናያለን አለ። ፉከራ ቢጤ ጣል አረገበት። ፊውቸሬን በተመለከተ በሚቀጥለው የውድድር ዓመት ቼልሲን ነው የሚቀላቀለው፣ የናፖሊ ተጫዋች ነው የሚሆነው፣ ምንድን ነው የሚሆነው የሚለውን እናያለን አለ። ስለ ቴን ሃግ ዘመን ግን ማውራት ፈለገ። ለአሞሪም የተሰመሰጅ ኤሪክ ቴን ሃግን ያመሰገነበትን መልእክት እኮ ነው የሚያመጣው። ኦኬ ይሄ የአስተያየት ስለሆነ ምንም ማድረግ አይቻል። ሀሳብ ስትሰጪ ሀሳብ እንለዋወጥበታለን። ሶስተኛው ሀሳብ ሰጪ ብሩኖ ፈርናንዴዝ አንበሉ። ማንቸስተር ዩናይትድ እኔን ሸጦ ገንዘብ ማግኘት የሚፈልግ ከሆነ ለመሄድ ዝግጁ ነኝ አለ። እሱ ማንቸስተር ዩናይትድ ገንዘብ ከፈለገ በእኔ ዝውውር ለምን ዝግጁ ነኝ። እግር ኳስ በቃ እንደዚህ ነው ይቀጥለዋል። ነገር ግን ክለቡ ከኔ ጋር መቆየት የሚፈልግ ከሆነ መቆየትም ችግር የለብኝም ብሏል። የሳዑዲ ክለብ አልሂላል ለብሩኖ ፈርናንዴዝ ዝውውር እጅግ ከፍተኛ ገንዘብ ለማንቸስተር ዩናይትድ ሊከፍል እንደሚችል ይታመናል። ሉክሻው ሮክ ቦተም መሆናቸውን ተናግሯል። እንዲህ በሚባልበት ቤት ውስጥ ይህንን የውድድር ዓመት የከፋ ብለን ብንገልጸው ይፈረዳሉ። የከፋ መሆኑስ አይደለ ወይ ይህንን ሁሉ ነገር እንዲባባሉ የሚያደርጋቸው? ከድል ማግስት አይደለም በውጤታማ የውድድር ዓመት መጨረሻ ላይ እንደዚህ ያለ ነገር ሲባል አልነበረ። ስለ ፕራውድ ሞመንቶች ነበር አይደል የምታወሪው? ግን ወረስት ስለሆነ በጣም ዝቅ እንዲል ማንቸስተር ዩናይትድን ያደረጉበት ስለሆነ ይህንን አይነት ነገር እየተባባሉ ነው። ምን ስሜት ይፈጥራል ብዬ ብጠይቅሽ ምን ትያለሽ? እኔ በተጫዋቾቹም በአሰልጣኞቹም የሆነ የፍራስትሬሽን ነገር እንዳለ ነው የሚገባኝ። እኔ ተጫዋቾቹ እንደዛ አይነት ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ተስተካክሎ ተሻሽሎ በጣም ጠንካራ ተፎካካሪ ሆኖ ይቀጥላል የሚለው እምነት ቢኖራቸው ኖሮ በዛ ሁኔታ ውስጥ በሚቀጥለው ዓመት ተመልሰን እንገናኛለን፣ ይሄኛው የውድድር ዓመት የተበላሸ ነው የሚል አስተያየት ይሰጣሉ ብዬ ነው የምገምተው። ይሄንን እንድል ያደረገኝ አንደኛው ነገር የሚሰጡት አስተያየት ነው። በቃ አሁን ስለመሄድ ስለመውጣት ስለሌላ ነገር ነው የሚያስቡት እንጂ ከማንቸስተር ዩናይትድ ጋራ በሚቀጥለው የውድድር ዓመት ላይ አብሮ ተጠናክሮ ስለመምጣት አመላካቸውን አስተያየት አይደለም የሰማነው። ስለዚህ የአይነት ውሳኔዎችን ስለዚህ አሁን እንዳልሽው በጣም አሪፍ ያመጣሽው ነጥብ ቁጭት ነገር አይደለም ትቶ የመሄድ ነገር ነው። እኔ አማራጭ እንዳለው ማሰብ ይሄ ደግሞ አንድም የሚመጣው ብዬ ማስበው በዚህኛው አብሮ የመሻሻል ወይንም ደግሞ በጣም ጠንካራ ተፎካካሪ የመሆን እድላቸውም ላይ እምነት የላቸውም ማለት ነው፣ ወይም ፍላጎት የላቸውም ማለት ነው። ስለዚህ በሚቀጥለው የውድድር ዓመት በሌላ ቦታ አሁን ለምሳሌ ከብሩኖ ፈርናንዴዝ እንዲህ አይነት አስተያየት ሲመጣ ለማንቸስተር ዩናይትድ ደጋፊዎች በጣም ተቺንግ ነው የሚመስለኝ። ምክንያቱም ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ምን ማለት እንደሆነ በደንብ አድርገን ነው የምናውቀው። በዚህ አይነት የዝቅታ የውድድር ዓመት ውስጥ እንኳን ብሩኖ ፈርናንዴዝ እኮ በራሱ
የሰበራቸው ሪከርዶች እንደዚሁም ደግሞ ያሻሻላቸው ነገሮች ሁሉ እኮ አሉ። በጣም በአስቸጋሪ ሁኔታ ውስጥም ሆኖ ለክለቡ ትልቅ አስተዋጽኦ ያደረገ ተጫዋች ነው እና ደግሞ ስለ መልቀቅ አውርቶ አያውቅም በእንደዚህ አይነት ሁኔታ ውስጥም ሆኖ ማለት ነው። እና የውድድር አመቱ መሀል ላይ ወይንም ደግሞ መጨረሻማ አካባቢ ይህንን ነገር ከተጫዋቾች አልሰማን። ግን ልክ አሁን በቃ የመሄድ ማንቸስተር ዩናይትድ እንዴት በውድድር ጊዜ ውስጥ ሆኖ ይህንን ይናገራሉ ምናምን ብለን አስተያየት በማንሰጥበት ወቅት ላይ በቃ ስለመሄድ ነገሮች የተሻለ ከሆነ የነሱ መሄድ ነገሮችን የሚያሻሽል ከሆነ ለዛ ፈቃደኛ መሆናቸውን የሚናገሩበት ሁኔታ መፈጠሩ ቢያንስ ቢሄዱ እንደማይከፋቸው ወይም እንዳማራጭ እያዩት እንደሆነ እንድንረዳ የሚያደርገኝ ይመስለኛል። እኔና እምነት እንደሌላቸው ነው በቃ በትልቁ የገባኝና የተረዳሁት ነገር እምነት የላቸውም ማለት ነው። በቃ ከክለቡ ጋር ቆይቶ በሚቀጥለው የውድድር አመት ጠንካራ ተፎካካሪ የመሆን እምነታቸው ዝቅተኛ ነው። አንድ ይሄ ነው። ሁለተኛ ደግሞ ምናልባት በግል ፍላጎትም ልታዩት ይችላል። የግል ፍላጎት ማለት ከማንቸስተር ዩናይትድ እንዲወጡ በቃ አንድ ፍላጎት ሊሆናቸው የሚችለው ሌሎች የአውሮፓ መድረኮች ላይ የመጫወት ፍላጎትም ይሆናል። ምንም አይነት ተሳትፎ ስለሌለው በሚቀጥለው የውድድር አመት የተጫዋቾች ደግሞ ትልቅ ፍላጎት እንደሆነ በተደጋጋሚ ይናገራሉ። ማንቸስተር ዩናይትድ እኮ ተጫዋች ለማስፈረም ራሱ ገና ይቸገራል ይባላል እኮ አሁን። ምክንያቱም ተጫዋቾች በቅድመ ሁኔታ ከሚያስቀምጡት ነገር መካከል አንደኛው የአውሮፓ ሻምፒየንስ ሊግ ተሳትፎ የአውሮፓ መድረክ ተሳትፎን እንፈልጋለን ይላሉ። ይሄ ለራሳቸው ለኬሪየራቸው ስታስብ እንደ ስህተት የምትናገረው ነገር አይደለም። በቃ እዛ መድረክ ላይ መታየት ይፈልጋሉ። ያንን ምን እንደሚል ማጣጣም ይፈልጋሉ። ስለዚህ አንድ የተጫዋቾች የግል ፍላጎት ከክለቡ ጋራ ምናልባት መለያየት የተሻለ ነው ብሎ እንዲያስቡ ሊያደርጋቸው የሚችለው አንደኛው ነገር ይሄ ሊሆን ይችላል ብዬ ነው እኔም የምገምተውና ግን ትልቁ ነገር ነው ብዬ የማስበው አሁን ማንቸስተር ዩናይትድ በሚቀጥለው በቃ የውድድር አመት ተሻሽሎ እንዲመጣ ይሄ ውስጥ ያለው ነገር መርገብ አለበት ብዬ ነው ማስበው። በቃ መረጋጋት አለ። የሚሄደውም ቢሆን የሚሄደው የሚመጣውም ቢሆን መጥቶ ግን ሙሉ በሙሉ በቃ ለሚቀጥለው የውድድር አመት ፎከስ ማድረግ መረጋጋት መጀመሪያ። አሰልጣኙም እንዲህ አይነት ይሄዳለው አልሄድም ያለ ካሳም ቢሄድ ችግር የለብኝም ደጋፊ ካልወደደኝ ምናምን የሚለውን አስተያየት በቃ ወደ ጎን አድርጎ የመሄድ ዲስከሽኑ በጣም በዛ እና መረጋጋት ያስፈልጋል መጀመሪያ። አሁን ያለፈውን የውድድር አመት በምንም አይነት መንገድ መቀየር አይቻልም። መቀየር የሚቻለው በሚቀጥለው የውድድር አመት ተሻሽሎና ደህና ሆኖ በመምጣት ነው ይሄንን ማስረሳት የሚቻለው። ካልሆነ ግን እንዳለፈው አመት ተብሎ ደግሞ እንደገና ሊጠቀስ ነው ማለት ነው የማንቸስተር ዩናይትድ ያለመሻሻል ጉዞ ከሆነ የሚቀጥለው። ስለዚህ በዛ ሁኔታ ውስጥ ነገሮች መጓዝ ወይ መቀጠል ስለሌለባቸው መጀመሪያ ነገሩ መርገብ አለበት ብዬ ነው ማስበው። እኔ መረጋጋት መጀመሪያ ያስፈልጋል። አንቺ ስታወሪ ልክ ነሽ። መርገብን የመሰለ ነገር የለም። አንዳንዴ ቅዥቅዥ ብለሽ የምታወሪው ነገር አብራሪ ብትባይ ማታብራሪ ይሆናል። ምናልባት መለሰሽ ዋጋ የምትከፊበትም ሊሆን ይችላል እና አንዳንዴ ዝምታ የሚሻልበት ጊዜን በደንብ ማወቅ ጥሩ ነው። አሁን አንቺ በደግነት የተናገርሽው ነገር አለ። የአንቺን የደግነት አረዳድ ብዬ የምወስደው የቻምፒዮንስ ሊግ ተሳትፎ ፍላጎት ነው ሊሆን ይችላል እንደዚህ የሚያረጋቸው የሚያስብላቸው ምናምን አልሻል። እኔ እንደዛ ነው ብዬ አላስብም። ለምሳሌ የጋርናቸውን እንደዛ ነው ብዬ አላስብም። እኔ አለመብሰል ነው ምነው የአውሮፓ እግር ኳስ ተሳትፎን አይፈልግም እያልኩሽ ሳይሆን ቢፈልግ ቢያንስ እንደዚህ አይፈጸምም አይደል? የሚፈጸምበት የተሻለ መንገድ እንዳለ ማሰብ አለብሽ። አምቢሽንሽን ፍላጎትሽን ፉልፊል የምታረጊበት የምታሳኪበት የሆነ ነገር ሊኖር ይችላል። ስለዚህ ይህንን ነገር የምታሳኪበትን ትክክለኛውን የተሻለውን አካሄድ ማሰብ ያስፈልጋል ብዬ ነው ማምነው። እኔ የአሌሃንድሮ ጋርናቾ ስለ ራሱ የሚሰማው የተጋነነ ነገር ነው የሚመስለኝ። ራሱን የሚያየው አሁን ለምሳሌ አሞሪምም ይኸውልሽ መመላለስ ጀመሩ። አሞሪምም መልስ ሰጠው እኮ ከቢልባኦ ጋር በነበረን ጨዋታ በጣም ወሳኝ የሆነ የግብ ዕድል ሲያባክን የነበረው ማን ነው ብሎ መልስ ሰጠው። አሁን እነዚህ ሰዎች ይኳኳናሉ ብለሽ ነው ታዲያ የሚቀጥለው ማለት ይበቃስ? የአሰልጣኝ ውሳኔ ከሆነ የአሰልጣኙን ውሳኔ አሜን ብለሽ ተቀብለሽ በሚሰጥሽ 20 ደቂቃ ወይም 30 ደቂቃ የመጫወት ዕድል ላይ የሆነ የምትችይውን ነገር ማድረግ ነው እንጂ እንዲህ ተመላልሰሽ አትዘልቂውም እኮ።
እና አሞሪም ኤክስፕሌን ሲያደርግ ምንድነው የሚለው አንድ የሆነች ኳስ በጣም የሚገርም ኳስ አልሳተም ትዝ አይላችሁም ከቢልባኦ ጋር ማንቸስተር ዩናይትድ ሲጫወት እሱን ጠቀሰ ያ ብዙ ነገር ያበላሽብን ነበር አለ በመልሱ ጨዋታ ደግሞ ወሳኝ ነገሮችን ተቀይሮ ገብቶ ያደረገው ማን ነው አለ ሜሰን ማውንት ነው አለ ራሱ አሞሪም ነው የሚለው ስለዚህ ሜሰን ማውንት ያደረገውን ነገርና አሌሃንድሮ ጋርናቾ የተሳሳተውን ነገር ከግምት ውስጥ አስገብቼ ነን ያደረኩት አለ ለኔ ሪዝኒንጉም አይዋጥልኝም የሆነ መወራወር ስለሆነ ነው እንጂ በነዛ ሞመንቶች ነው ወይ ሁሉም ነገር የሚለካው የሆነ ምለው ነገር አለኝ እንደገና ደግሞ ሜሰን ማውንት እድል ይሰጣው የመጀመር እድል ነው እንጂ የምትሰጪው 70 ደቂቃ ድረስ የመቆየትን እድል ኦን አድርጎታል ወይ ሜሪት ቤዝድ ነው ወይ ሜዳ ላይ ያሳይ ከነበረው ተስፋ ሰጪ ነገር አንጻር ነው ወይ እስከ 70ኛው ደቂቃ ድረስ የታገሰው ብለሽ እኮ እየጠየቅሽ ከሄድሽ የማይቆም ነገር አለው እኮ ራሱ አሞሪም ላይ ባክፋየር የሚያደርግ ማለት ነው ስለዚህ አሞሪምም ለዚህ አይነት ነገሮች መልስ መስጠት ትክክል ነው ብዬ አላምንም ትክክለኛ መልስም ሰጥቶታል ብዬ አላምንም የአሌሃንድሮ ጋርናቾም የሰፈር ጸብ ማስመሰል ልክ ነው ብዬ አላምንም ግብረ አበሮቹን ይዞ ነው የመጣው ወደ ጭቅጭቁ አንተ እችን ለጥፍ እኔ እችን ለጥፍ ምናምን ተባብለው ማለት ነው ከወንድምየው ጋር ይኸው የዋናዎቹ ሚዲያዎችን ትኩረት አገኘ ማንቸስተር ዩናይትድ ቤት ውስጥ የመልበሻ ቤት መረጋጋት እንዳይኖር ያደርጋል ለመጫወት መፈለግ እኮ አሰልጣኞች አይጠሉትም ሳትጫወቺ ስትቀሪ ለሌላ ሰው የተሰጠውን የመጫወት እድል በዚህ መንገድ ልታጣጢ ስትሞክሪ ግን ከባድ ግን ከዚህ በመነሳት ተጫዋቾቹ የሚናገሩትን ነገር በማየት ከዚህ በፊትም ደግሞ ለምሳሌ ከራሽፎርድ ጋር የተፈጠረውንም ነገር በማስታወስ አሞሪም ይሁን በተጫዋቾቹ በጣም እየተከበረ ነው ብሎ ለማሰብ ያስችላል እንደዚህ አይነት ችግር እንዳለ ትንሽ የሚጠቁም ነገር የለም አለ እንጂ ምን መልበሻ ቤት ላይ ሩበን አሞሪምን የማክበር እና በቃ ለሱ በጣም ተገዢ የመሆን ሐሳቦችን በተጫዋቾቹ ላይ በተወሰነ መንገድ ሳስተው ያየን ይመስለኛል እና የሚከበር አሰልጣኝ ደግሞ ግድ ነው ያስፈልጋል አሁን ጎረምሶቹን አቻላ ከበሩት ቢያንስ በአደባባይ የምናውቀው ነው ማርከስ ራሽፎርድ ጋራ ነው ይሄ ነገር የተፈጠረው ከዛ ቀጥሎ ከአሌሃንድሮ ጋርናቾ ነው ጋራ ነው አሁን ይሄ የተፈጠረው ከአሌሃንድሮ ጋርናቾ ጋራ ሁለተኛ ጊዜ ማለት ነው ያኔ አብረው ከራሽፎርድ ጋራ ያንን ጥፋት አጠፉ ብሎ ቀጣቸው አሌሃንድሮ ጋርናቾ ይቅርታ ጠየቀ ተብሎ ወደ ቡድኑ ሲመለስ ማርከስ ራሽፎርድ ግን ከማን ዩናይትድ ጋር እስከ መለያየት ደረጃ ደረሰ አሁን ደግሞ እቺ ነገር ቀጥሎ ምን ታመጣለች አናውቅም ግን የሆነ በቃ ያላለቀ ነገር እንዳለ በመካከላቸው ግን የሚያሳብቅ ነው ወይም የማሳበቅ አቅም ያለው ነው no doubt about that ምንም ጥያቄ የለውም ቀጥሎ ምን ይሆናል የሚለውን አላውቅም ግን ከዛ የበለጡ አሁን ይሄ አንደኛው ነው ከዩሮፓ ሊጉ መሸነፍ በኋላ ቢነሳ የምንለው አንደኛው ነገር ነው ሳምሪ የማንቸስተር ዩናይትድ የዩሮፓ ሊግ ሽንፈት ተከትሎ ይህን ጥያቄ ብጠይቅ ምን አይነት መልስ ከማን ሊመጣ እንደሚችል አላውቅም ግን ይህን ጥያቄ እስኪ ዝም ብላችሁ አስቡትና በዚህ ጉዳይ ላይ እኔና አንቺ እያወራን የእነሱን ሀሳብ ደግሞ በአስተያየት ብናካትተው ደስ ይለኛል በቃ አየነው ማንቸስተር ዩናይትድን የከፋ የውድድር ዓመት ሲያሳልፍ አይደል በዩሮፓ ሊግ የዋንጫ ጨዋታ ላይ ምን አይነት ማንቸስተር ዩናይትድ እንደሆነ እኮ አየን ይሄ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ተሻሽሎ እንድናየው ስንት ተጫዋች ያስፈልገዋል አዲስ አያስፈራሽም ይሄ ጥያቄ እኔ እኮ በጣም ስለሚያስደነግጠኝ ነው እውነት ለመናገርሽ በጣም ያስደነግጣል ይሄ ማንቸስተር ዩናይትድን ሆነሽ ስታስቢው ኦኬ በስንት አዳዲስ ተጫዋቾች መምጣት ማንቸስተር ዩናይትድ ይሻሻላል ይኸውልሽ ተጨንቀሽ ተጠበሽ ለማቆየት ማትገደጂ ከሆነ አይ ማንቸስተር ዩናይትድ ያለበት የገንዘብ ችግር ከግምት ውስጥ ገብቶ ትኩረት ለሚሰጣቸው ነገሮች ብቻ ትኩረት እየተሰጡ ምናምን ሳቲ በፒውር የፉትቦል አናሊሲስ ሌላውን ነገር ባለበት ተሽ እምትምሪው እኮ ጥቂት ተጫዋች እኮ ይቆይ እምትዩ ኦናና እንግዲህ ምንድነው አጥቂ ማስፈረም የበለጠ ስለሚበልጥ ኦናናን እንደው በቃ በግድም ቢሆን ማቆየት ምናምን ምንም አይነት ኤክስኪውዝ አሰጪ
ጨርግደሽ አስወጪ ብትባይ ወይም ወስነሽ አቆይ ብትባይ ሳምሪ በጣም ብዙ ሰው እኮ ነው የምታሰናብችው። በጣም ለዚህ ነው ጥያቄ የማንቸስተር ዩናይትድ ነገ በተመለከተ ስታስቢው ጥያቄው በጣም ወሳኝ ነው። ስንት አዳዲስ ተጫዋቾች ቢመጡ ማንቸስተር ዩናይትድ ኤሊት ስታተሱን መልሶ ይዛል? ይሄ የታላቅ ቡድንነቱን ስታተስ እነ ሊቨርፑል፣ እነ አርሰናል፣ እነ ሲቲ፣ እነ ቼልሲ እኩዮቹ ናቸው። ስለዚህ ከእኩዮቹ ጋር አብሮ መቀላቀል የሚቀላቀለው ስንት ተጫዋች ነው? 10 ነው? 11 ነው? እንዲህ እኮ ከባድ ነው። ከባድ ጥያቄ እኮ ነው። ከባድ ጥያቄ ብቻ ሳይሆን ከባድ ሪያሊቲ ነው እኮ ለማንቸስተር ዩናይትድ። አሁን ባልኩሽ እሳቤ ሲትረስ ፓሪበስ ብለን ኦል ቲንግስ ሪሜኒንግ ኮንስታንት ብለን ቢችል ማንቸስተር ዩናይትድ ገንዘቡ ቢኖረው እንደ ልቡ ማስፈረም ምናምን ቢችል ፒኤስአር ምናምን የሚባል ጣጣ ባይኖርበት ስንት ተጫዋች ይተርፍ ነበረ? ወይም ስንት አዳዲስ ተጫዋቾችን ያመጣል? ስንት አዳዲስ ተጫዋቾችን ለማምጣት የሚያስገድድ ድክመት ውስጥ ነው ያለው ማንቸስተር ዩናይትድ? ይሄ ነው ጥያቄው ነፍሴ፣ ይሄ ነው ጥያቄው። ይሄንን ጥያቄ በበለጠ ስጋት ውስጥ የሚከተው 11 ካልሽ በኋላ 10 ካልሽ በኋላ ወይ 9 ተጫዋቾች ያስፈልጉታል 6 አሁን ባለሙያዎቹ ተነጋገሩና እንደው የተገደዱ የማሯቸው ምናምን ብለው ሚኒመም ብለው 6 አሉ። ግን 10 ነው የተቀመጠው ቁጥር። ከዛ ቀጥሎ የሚመጣው ጥያቄ ይችላል ወይ? ብሩ አለው ወይ? መጪው ጊዜ የከፋ ሊሆን ነው ማለት ነው። የሚያስፈልገው ይሄንን ማድረግ ሆኖ ሳለ ይሄንን ማድረግ አለመቻሉን ደግሞ ልክ ስታውቂ ከባድ ነው። እሺ ከዛስ የሚለውን ጥያቄ ደንገጥ ብለሽ ነው የምትመልሺው። የእውነት ለመናገር ፋይናንሱ አለው ማንቸስተር ዩናይትድ 10 ተጫዋች አካባቢ ይፈልጋል ከተባለ አንድ ሰው ትንሽ አጋኖት ሊሆን ይችላል። በደረጃ ሰንጠረዡ ከማንቸስተር ዩናይትድ በላይ ከጨረሱት ክለቦች መካከል አንደኛው ዌስትሃም ዩናይትድ ነው። ዌስትሃም ዩናይትድ እና የማንቸስተር ዩናይትድን ኮምባይንድ 11 አውጭ ብትባይ ወይም ዌስትሃም ዩናይትድን የሚያሰለጥነው ሰው ከማንቸስተር ዩናይትድ ተጫዋቾችን እንደ ልቡ የመውሰድ ግን የመጀመሪያ ተሰላፊ የማድረግ ዴታ አለብህ የመረጥከውን ውሰድ ቢባል ከብሩኖ ፈርናንዴዝ እና ከአማድ ዲያሎ ሌላ ማንን ሊወስድ ይችላል? አላል የሚሰናበቱትን ሰዎች ሲያበዛብሽ እኮ ማሰናበት የሚያስፈልግሽ ይህንን ያህል ነው ማለት ነው። በዚህ ሰው እያገላለጽ ተገደሽ ነው የምታቆያቸው ማለት ነው። ሳም በጣም አስቸጋሪ ነው ይሄኛው። እነማን ይቆዩ እነማን ይሄዱ የሚለው ላይ ባለፈውኛ ፕሮግራም አቅርበን ነበር። ያኔ ማንቸስተር ዩናይትድ ካለበት ወቅታዊ ሁኔታ አንጻር ነው። ግን እንደፈለገ በቃ የሚገዛ ቢሆን ማንን ያቆያል ቢባል እንደፈለገ የሚገዛ ቢሆንማ አላቆየውም። እንዴት ነው እኔ እኮ ለዛ ጎል ራሱ ለዚህ የቶትናም ጋር ለነበረው ጎል ራሱ በርግጥ ሉክሻውም አለበት፣ ግን ኦናናም ያን ያክል ንቁ ነበር ብሎ ለመናገር ያስቸግራል። ለማንኛውም ግን ማንቸስተር ዩናይትድ አሁን ቀጥሎስ በሚለው ላይ ስለሆነ እየተነጋገርን ያለ ነው። ተጫዋቾችን እንደፈለገ ለማምጣት ለመግዛት በጣም ችግር አለበት። ስለዚህ የሚፈልጋቸው ቢሆኑ በክለብ ውስጥ እንደው ቢቆዩ የሚመረጡ ተጫዋቾችም የሚሸጡበት እድል ይፈጠራል ማለት ነው። ባለፈው ስናነሳ እንደነበረው እንደነ ጋርናቾን እንኳን ደጋፊዎች ያን ያክል ይፈልጉታል ጥያቄ ያለኝ፣ ግን ማይኖ የመሳሰሉ ተጫዋቾችም ከማንቸስተር ዩናይትድ ጋራ ሊለያዩ ይችላሉ። ስለዚህ ለመግዛት ግዴታ መሸጥ አለበት ማንቸስተር ዩናይትድ። አንደኛ መነሳት ያለበት ይሄ ነው። ሁለተኛ ደግሞ ባለፈውም ስናነሳ እንደነበረው የአውሮፓ መድረክ ተሳትፎ ባለመኖሩ የተነሳ ከስፖንሰሮች የሚያገኘው ገንዘብም እየቀነሰ ነው የሚሄደው። እንደውም በሚቀጥለው የውድድር ዓመት ወደ 10 ሚሊዮን ፓውንድ ቅናሽ ይኖረዋል ከአዲዳስ ጋር ያለው
የኮንትራት ግንኙነት የአውሮፓ መድረክ ተሳትፎ ስለሌለው በዛ ልክ እየቀነሰ ይሄዳል። በሚቀጥለው አመት ደግሞ ሚስተካከል ከሆነ ያንን መልሶ የሚያገኝበት እድል ይፈጠራል። ምክንያቱም ለረጅም ጊዜ ነው ከአዲዳስ ጋር ያለው ኮንትራት የሚቀጥለው እስከ 2035 አካባቢ መሰለኝ። ስለዚህ በዚህ መንገድም ደግሞ የሚያጣቸው ገንዘቦች አሉ። ሌላ እኔ በጣም የገረመኝ ምናልባት ሁላችንም ማስተውለነው ከሆነ አላውቅም እንጂ በደረጃ ሰንጠረዡ ላይ የምትይዘው ቦታ ከምታገኘው ገንዘብ ጋር ያው ቀጥተኛ ግንኙነት አለው እና ለምሳሌ 5ኛና 6ኛ ሆነ የምትጨርስ ከሆነ የ3 ሚሊዮን ፓውንድ ነው ልዩነት ያለው ተብሏል። እና በጣም የገረመኝ 5ኛ ካለው ክለብ ጋራና ማንቸስተር ዩናይትድ መካከል በ5ኛና በ16ኛ መካከል ማለት ነው የ33 ሚሊዮን ፓውንድ ልዩነት አለ። እና በደረጃ ሰንጠረዡ ማንቸስተር ዩናይትድ ለዛውም 16ኛ ሆኖ ከጨረሰ እኮ 17ኛም ሊሆን ይችላል። የ3 ሚሊዮን ፓውንድ በእያንዳንዱ ደረጃ ልዩነት አለ ማለት ነው። እና 5ኛ ሆኖ ቢጨርስ ያገኝ ከነበረው አሁን 16ኛ ሲሆን 33 ሚሊዮን ያንሳ። አዎ ይሄ እኮ የሆነ ተጫዋች ያመጣል። 33 እንግዲህ በጣም ትንሽ ነው ለነሱ ነው አንጥቷል እኮ ከዛ ባነሰው ዋጋ ማለት ነው። አዎ ስለዚህ እዚህ የደረጃ ዴላፕንም የውል ማፍረሻ ይከፍላል። አዎ አየክ። ስለዚህ የደረጃ ሰንጠረዡ ላይ ክለቦች ይዘው የሚያጠናቀቁት ቦታ ራሱ ምን ያክል የታሪኩን ተወው የተበላሸውን ነገር በሙሉ እንኳን እንተወው ቢባል ከቀጥተኛ ከገንዘብ ግንኙነት ጋር በተያያዘ ይህንን ያክል ኪሳራና ማጣትም አብሮ ይዞ ይመጣል ማለት ነው። እና የተበላሸው ነገር ቀላል አይደለም። ቀጥሎስ የሚሆነው ምንድነው? ከፋይናንስ አንጻር ሲባል አንድ አብሮ መታየት ያለበት ነገር ፋይናንስ ላይ አንድ ነገር ልጨምር። እሺ ማንቸስተር ዩናይትድ ባለፈው 3 አመታት 300 ሚሊዮን ፓውንድ በላይ ከስሯል። ፋክት ነው። 300 ሚሊዮን ባለፉት 3 አመታት የከሰረ ነው። ይሄንን ውድድር አሸንፎ ቢሆን ኖሮ 100 ሚሊዮን ፓውንድ ያገኛል ስትይ በ3 አመታት የከሰረውን 1/3ኛውን ከቨር የሚያደርግለት ሬቨኑ ይሆን ነበር ለማንቸስተር ዩናይትድ። አሁን ማንቸስተር ዩናይትድ 300 ሚሊዮን ፓውንድ ኪሳራ ያለበት ሊያገኝ ይችል የነበረውን 100 ሚሊዮን ፓውንድ አካባቢ ገቢ ለሚቀጥለው የውድድር አመት የቀረበት ወይም የተስተጓጎለበት ምን ሆነ? ማንቸስተር ዩናይትድ የተወሰኑ ተጫዋቾችን ሸጦ ወደ 100 ሚሊዮን ፓውንድ አካባቢ ጄኔሬት ማድረግ ወይም 100 ሚሊዮን ፓውንድ ገቢ መፍጠር ግዴታ ውስጥ ገብቷል። ያገኛል ደግሞ ለዛ ምንም ጥያቄ የለው። ለምሳሌ ማርከስ ራሽፎርድ፣ ጄደን ሳንቾን፣ አንቶኒን ልሽጥ ቢል ወደ ቋሚ ዝውውር ቢቀይረው የነሱን ጉዳይ 100 ሚሊዮን አካባቢ ጄኔሬት ሊያደርግ ይችላል። እዚህ እነዚህን በመሸጥ የሚያገኘው 100 ሚሊዮን ላይ ዩሮፓ ሊግን አሸንፎ 100 ሚሊዮን አግኝቶ ቢሆን ኖሮ በቃ አሪፍ ነበር የሚሆነው ከማረጋጋት አንጻር። አሁን ግን እነዚህን አሁን የጠቀስኳቸውን ተጫዋቾች መሸጥ ብቻውን በቂ ላይሆን ይችላል። ምክንያቱም በአካውንቲንግ ምን የሚሉት ነገር አላቸው እነሱ ኮቢ ማይኖን መሸጥ፣ አሌሃንድሮ ጋርናቾን መሸጥ ኔት ፕሮፊት ስለሚያመጣ ይበልጥ የሚያረጋጋው እነዚህን ተጫዋቾች መሸጥ ነው የሚል ነው። ስለዚህ በዘዴ በብልሃት በአስተዋይ ሰዎች መመራት ካልመጣ በስተቀረ ነገሩ በጣም አስቸጋሪ ሊሆን ይችላል። አሞሪም አሁንም ከእንትን መውጣት አለበት፣ ከተመሳሳይ ዘፈኑ መውጣት አለበት ብዬ ነው የማምነው። የመሄድና ያለመሄድ ጉዳይ ከሆነ አንገብጋቢው ነገር እሱ ከሆነ በጣም በፍጥነት በአንድ መንገድ መቋጨት ነው ያለበት፣ ወይ በመሄድ ወይ እንደማሄድ በማረጋገጥ ከዛ በኋላ ግን ይሹን እንደ ይሹ አለማንሳት። የሆነች ነገር በተባለ ቁጥር በመሄድና ባለመሄድ ጉዳይ ላይ መግለጫ እየሰጠሽ አይዘለቅማ፣ አያረጋጋማ። አንቺ ያንን ጀመርሽው፣ አንበልሽ ተናገረ፣ ያኛውም ተናገረ ነው። ሶ መሄድ አለመሄድ፣ መቆየት አለመቆየት ከሆነ ሪል አጀንዳው ያንን አጀንዳ መጀመሪያ ሴትል ማድረግ ነው። ኢን ዋን ዌይ ኦር አናዘር ማለት ነው። ወይ በመሄድ ወይ ባለመሄድ። ማንቸስተር ዩናይትድ ይሄንን ይችላሉ? የሚችል አይመስለኝም። የበለጠ ችግሩን ያባብስበታል። ምክንያቱም እሱ እንዳለው ያለ ካሳ ክፍያ መሄድ ይችላል ምናምን እንዳለው ያለ ካሳ እንኳን ቢሄድ ያለ ካሳ ክፍያ አዲስ አሰልጣኝ ማምጣት ግን አትችልም።
አንቶኒዮ ኮንቴ ልቅጠር ብትይ ለናፖሊ ውሉ አፍርሰሽ ከናፖሊና የአንቶኒዮ ኮንቴን ውሉ አፍርሰሽ 15 ሚሊዮን ፓውንድ አካባቢ ሰጥተሽ ነው ሰውየው ልትወስጂ የምትችይው። አይንተና ነው መወስደው ብትይ እንደዛው የሚከፈልባቸው ናቸው። እንደነዚህ ያሉ ክፍያዎች ማንቸስተር ዩናይትድ ዝግጁ አይደለም ነው። ስለዚህ ይህንን ወሬ ማቆም የተሻለ ይመስለኝ። ከዛ ይልቅ ሪጂዲቲው ላይ ቢያስብበት አይሻልም? ስታይሌ የሚለው ነገር ላይ እውነት ማሰብ አለበት። አሁን በቀደም የቀረበበት ትችት ሮንግ ትችት አይደለም። እኔ አግባብ ከሆነ ማንኛውም ነገር ልክ ነው ብዬ ነው የማምነው። አግባብነቱን ነው መጀመሪያ ግን መመዘን አለብን የምንለው። ቶተንሃም መከላከል ብቻ ፍላጎት ኖሮት ወደ ማንቸስተር ዩናይትድ የግብ ክልል የመሄድ ፍላጎቱን አጥቶ እያለሽ በባክስሪ እዛ ጋር እነዛን 3 ልጆች መገተር ምንድን ነው የሚያደርግልሽ? በቃ እኔ ከምንም አልቀየርም ይልሽ። በዚህ ላይ በጣም ጠንካራ አቋም ነው ያለው። ከዚህ በፊትም ያዋጣል ወይ? እሱን ነው ጥያቄ እኮ ነው እየመጣ ያለው። ይሄ ያዋጣል ወይ? ማንቸስተር ዩናይትድ ሲቸገር በሊጉም ላይ የሆነ ጊዜ በጣም ሀሳቦች ነበሩ። ማለት በቃ የሆነ ነገር ማየት እንፈልጋለን ትንሽ ተጫዋቾች ውስጥ ከሚገባቸው ድረስ ነው የሚለውን ተስማምተው ሰዎች አስተያየት ይሰጡ ነበረ። ከዛ ግን የሆነ ጊዜዎች ካለፉ ሩቨን አሞሪም ማንቸስተር ዩናይትድ ቤት ከተላመደ በኋላ ምንም ነገር ቢፈጠር ያንን አጫዋቴን አልቀይርም፣ ለዛ አጫዋት ታማኝና ተገዢ ነኝ የሚል ሀሳብ መስጠቱን ቀጠለ። ያኮ መሆኑ አልነበረም ችግሩ። ያ አዋጭ ሆኖ እየሰራ ወይንም ደግሞ ለነገ ተስፋ እየሰጠ ቢሆን ያንን ለመቀበል ብዙ ሰዎች አይቸገሩም። ግን የተለመደውን ጥንካሬ እያሳጣ የተጫዋቾቹም ደግሞ ግራ መጋባት ውስጥ ሆነው ውጤት ብቻ እየጠፋ የማንቸስተር ዩናይትድ የሜዳ ላይ እንቅስቃሴ እንዲሆኑ አያውቅም እየተባለ በዛ ሁኔታ ውስጥ መቀጠል፣ ስፔሻሊ ደግሞ አሁን አንተ እንዳነሳው የዋንጫ ጨዋታ ነጥብ እየሰበሰብክ የምትቀጥልበት የሊግ ጨዋታ አይነት አይደል። እዛችሁ ነው የሞት የሽረት ጉዳይ ነው። ስለዚህ ዘራ ነው እዛችሁ ነው አላሽ ዘራ ነው በቃ በዛው በላች እዛው ቀረች። ከምሬ እኮ ነው። የዋንጫ ጨዋታ ላይ እንደዚህ አይነት ነገር አታደርግም። ሁኔታውን አይተው የሆነ ውሳኔ መወሰን ያስፈልጋል። ስለዚህ ፖስቲኮግሉ እኮ ያደረጉት ያንን ነው። ብዙ ማሰልጣኞች የሚያደርጉት ያንን ነው። ድጋሜ የምታገኘው እድል ስላልሆነ በዛ በተገኘው እድል ላይ ማድረግ የሚቻለውን ነገር በሙሉ ማድረግና መሞከር፣ ከዛ በኋላ ለማሸነፍ ጥረት ማድረግ ነው። እና አንዱ የሚተቻተችት ይሄ ነው። 3-4 ብሎ ሊሞት ነው። አንድ ይሄንን ያነሱበታል። 2 ቲም ሴሌክሽኑ ላይ ያነሱበታል ጥያቄያቸው እና እነዚህ ነገሮች ናቸው አሉት። ስለዚህ በቀጣይስ ምንድነው የሚሆነው የሚለው ላይ ምን ጠብቀው ነው። አሁን ማንቸስተር ዩናይትድ እስከ ሐምሌ መጀመሪያ አካባቢ ሪፖርቱን ያቀርባል ተብሎ ነው የሚጠበቀው። እንግዲህ ከፋይናንስ ጋር በተያያዘ የሚጠበቀው እሱ ነው። ግን ኮንፊርምድ የሆነውን ነገር ነው። ኤግዛክት ፊገሩን አናውቀውም እንጂ ትርፍም አይጠበቅም። ግን እንደውም ያየሁት ነገር ባለፉት 5 ዓመታት ወደ 900 ሚሊዮን ፓውንድ አካባቢ ነው ማንቸስተር ዩናይትድ ያወጣው ለተጫዋቾች እና በአመት ደግሞ የሚከፍለው ደሞዝ ወደ 365 ሚሊዮን ፓውንድ አካባቢ ለተጫዋቾች። ደግሞ እንደገና ምንድነው መሰለሽ ይሄ አስተዋይነት ጠፋ ያልኩሽ ቅድም። በጣም የሚያስደነግጠው ኦልሞስት በጣም የሚበዙ ተጫዋቾች ቻምፒዮንስ ሊግ ቢገቡ ከፍተኛ ጉርሻ ያላቸው ናቸው። ምንም አይተርፈውም ነበራል። አስደናቂ ነው። ለማንኛውም እያደመጣችሁን ስለሆነ እጅግ በጣም አድርገን እናመሰግናለን። አሁንም መልእክቶቻችሁን ላኩልን። በጣም ደስ ብሎን የምናስተናግዳችሁ ይሆናል። ቀሪ ቀናችሁ ውብ ሆኖ እንዲቀጥል ተመኝተናል። ኢትዮጵያ ለዘለዓለም ትኖር።